ናሽናል ዲያሎጉ የአብይ የጤና እክል ላይ መሆን ነው። ስልጣን ክፍፍል ደግሞ የዚህ ድርድር አካል አይደለም። በምርጫ አልቋል። በሚቀጥለው 4 ዓመት ተኩል የኢትዮጵያ መሪ ብልጽግና አንደራደርም በዚህ ጉዳይ እንድንበላላ ተጨማሪ የሆነ ጊዜዎችን ከማጥፋት ውጪ የተለየ ነገር አታም ጋነቻ ተጫወተብህ ማዳለች እንዴት ካሪው ሲመጣ የካሳንችስን ሰው አፈናቅላ ባፈናቀለችው ቤት ላይ ናና ጎብኝ ናም ብላ ፖስት ካርድ ሰጥተው እንዴት ንቀት የሚታገል ማህበረሰብ መስዋዕትም ይከፍል የሚታገል ማህበረሰብ በውጤት ድል ያለ መዝናኛ ሰው ሲያጣ ሚዝናናበታው በምክክር ኮሚሽኑ በምርጫ ቦርዱ በመናም ይሄ አብይ የሚቀልዳቸው ቀልዶች ብርሃኑ ተላላኪ ነው አብይ ሌላ ተላላኪ ነው ወይስ ቃል የገባለት ነገር አለ አብይ ፕሬዝዳንት ይሆናል ብርሃኑ ጠቅላይ ሚኒስትር ሆነ እዛም ከዚህም በተለቃቀሙ ሰዎች ሰብስበ ኢትዮጵያ እየመከረች ነው የሚል የተስፋዬ ካሳ ቀልድ ምናልባት ይሳቀብኝ ለቲክቶክ እና ለፌስቡክ ምናምን ቀልዶች ይሆን ዘላቂ ሰላም ግን አይመጣም። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። አሁን አብይ በዚህ ጉዳይ ላይ አታስቡ፣ ዛሬ አታስቡ። ምክንያቱም ዛሬ ካሰብን የአብይ ስልጣን ያበቃል። በስልክ በቲክቶክ በተለያዩ ነገር ኮሙኒኬሽን መፍጠርና መደራጀት የሚችል ወጣት። ስለዚህ ይሄ ወጣት እንዴት ነው ፍዘት ውስጥ የሚገባው? እንዴት ነው ከ97 ወደ 80ዎቹ አካባቢ ወደ 60ዎቹ እንደው ይሻላል በጣም እኮ ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ በመላው ዓለም ያላችሁ የጽናት ተከታዮች በቅድሚያ አክብሮታዊ ሰላምታዬን ማቅረብ ፈልጋለሁ ምስጋና ማቅረብ ፈልጋለሁ በጣም ጽናትን የምትከታተሉ ሐሳብ አስተያየት የምትሰጡ ላይክ ሼር ሰብስክራይብ የምታደርጉ እንዲሁም ደግሞ ጽናትን በሱፐር ቻት የምትደግፉ የጽናት ቤተሰቦች ከልብ ነው የምናመሰግነው። ጽናት ሚዲያ የግፉዋን ድምጽ ነች። ደግፉ፣ ሁሉ ጊዜ ሐሳብ አስተያየታችሁንም ስጡ። ጽናትን መደገፍ ማሳደግ ከሁላችንም ይጠበቃል ብዬ አስባለሁ። እንግዲህ የተለያዩ አጀንዳዎች በተለይ ሀገር ቤት ውስጥ እየመጡ ነው። የፖለቲካው ውጥረትም በጣም እየጋለ ከጊዜ ወደ ጊዜ እየጨመረ ነው እየመጣ ያለው። ይሄንም ቀረጻ በመናደርግበት ጊዜ በተለይ የብልጽግና ከፍተኛ አመራር በመሆን የሚታወቁት በተለይ ከ2010 በኋላ ለውጡ ከመጣም ከተባለ በኋላ የሚታወቁት አቶ ታዬ ደንዳ በተለይ የሰላም ሚኒስቴር ምክትል ዴታ ነበሩ። በዛ ስታተስም ከዛም በፊት በጠቅላይ አቃቢ ምክትል ቦታ ላይ የተቀመጡ ከፍተኛ ባለስልጣን ናቸው። እንግዲህ አቶ ታዬ ከኦህዴድ ብልጽግና ጋር ቀጣሉ በኋላ በተለይ አብይ አህመድ ገዳይ ነው የሚል ጽሁፍም ካስነበቡ በኋላ ያው ቂም ተይዞባቸው ከስልጣናቸውም ተነስተው ያለ መከሰስ መብታቸውም ተነስቶ በጨፌ ባለፉት አመታት እስር ቤት ነበረ። እውነት ለመናገር ታዬ እስር ቤት በነበረበት ሰዓት አስታውሳለሁ። እኛም ከአዋሽ 40 በተለይ ከዚህ ከአስቸኳይ አዋጁ ጋር በተያያዘ በነበረበት ጊዜ እዛ ፌደራል ፖሊስ አግኝቸው ነበር። ለብቻው በተለይ በጀርባ በኩል ከሌሎች እስረኞች ጋር ለብቻው ተቆልፉበት ቤተሰብ ጥየቃም የሰዓት ገደብ ተሰጥቶት ሲያሰቃዩት እንደነበረ በአካል ማይተናል እናቀለም። ታዬ በዋናነት በተለይ በኦህዴድ ብልጽግና ውስጥ ያው ከዚህ በፊት ሁሉ ጊዜ የምንለው የጥቅምና የፖለቲካ ስልጣን ሽኩቻዎች አሉ እና ታዬ የዛ ሰለባ ነው። በተለይ ኦህዴድ ውስጥ ያለው የዘረፋ ተዋናይ እና የስልጣኑ ተዋናይ የሆነው ኃይል ታዬ በዋናነት መግፋት የተፈለገው ከዚህ ከሸዋ ኦሮሞ ጋር ምናምን በተያያዘ ታዬ የሚያነሳቸዋል የሸዋ መሬቶች እየተሸጡ ነው ለውጭ ባለሀብቶችም እየተሸጠ ነው ምናምን የሚል ጥያቄዎች አሉ። በተለይ የኦሮሞ ብልጽግና ሀዲዱ ዝቷል የሚል አመለካከት በድፍረት በሚዲያ ላይ በመግለጹ ቂም እንደተያዘበት ነው እንግዲህ መረጃዎች የሚያሳዩት። ከዚህ በፊት ታዬ የብልጽግና ሹመት የመጀመሪያ በተቀበለበት ሰዓት እኔ ብዙ ጊዜ እንደውም ኮት እያረኩ መጠቅሰው በተለይ ከአዲስ አበባ እንቅስቃሴ ጋር በተያያዘ ቡራዩ አካባቢ የተፈጸመ ጭፍጨፋ
የሽሮ ሜዳ የአዲስ አበባ ልጆች ሰላማዊ ሰልፍ ሲወጡ ዋጋችሁን እናሳያችኋለን ብሎ በፌስቡክ የጻፈበት ሁሉ ጊዜ እንደማሳያ ነው የምጠቀመው። የሆነው ነው ግን ታዬ በዛ ደረጃ በዛ ስታተስ የነበረ ሰው ባለ ጊዜ ነኝ ብሎ መቀመጥ የሚችል ሰው እንደውም ምናልባትም በምክትል ደረጃ የተቀመጠ የሰላም ሚኒስትር ምናልባት ብናልፍ ነው አሁን የብናልፍም አለቃ ታዬ መሆን ይችላል። ምክትል ሆኖ ታዬ ምንም ጥያቄ የለውም። የስልጣኑ ምንጭ ታዬ በታዬና በዙሪያው ነው ተብሎ ስለሚነበብ ማለት ነው። ያንን ነው ታዬ በቃኛ ነው ማለት ነው። ታዬን አሁን ማወዳደረው ከማን ጋር መሰላችሁ? የፖስታ ቤት ዘበኛ መሆን እንደ ጥሩ አጋጣሚ ተጠቅመው የህዝባቸውን ክደው ጓዶቻቸውን ክደው አጠቃላይ የቆሙለትን ዓላማ ሁሉ ክደው በስኳር የታለሉ ህፃናቶች የአማራን ህዝብ አሳልፈው የሰጡ ህፃናቶችን አይቼ የታየን ሁኔታ ሳይው ማለት ነው ባለ ጊዜ ነኝ የሚል መፎከስ የሚችልበትን ስልጣን አልፈልግም ብሎ በዛ ደረጃ እንደዚህ መሄዱ እነዚህን ሰዎች ሁለቱን አመዛዝኗቸው ያው ፖለቲካ አንዳንዴ ተገለባባጭ እና በዛ ሁኔታ ነው አንዳንድ ጊዜ አሁን በተለይ አማራ ፖለቲካ ላይ በደንብ ሁኔታውን የምንከታተል ሰዎች እነዚህን ሰዎች ማወዳደር ነው። ስለዚህ አሁን ታዬ ዋጋ እያስከፈለ ያለው ደፍሮ ብልጽግናን በማጋለጥ እንደውም ከዚህ በፊት ምርጫ ቦርድ ላይ ብልጽግና በራሱ ህጋዊ እውቅና እንዳይሰጠው መሰረዝ አለበት የሚል ጥያቄ ሁሉ እያነሳ ነው። ይሄ በጣም የሚገርም ጥያቄ ያ ደግሞ ከወዴድ ውስጥ ይወጣ ነው ከነ ታዬ ይወጣ ነው። ስለዚህ የታዬ እንቅስቃሴ ለብልጽግና እጅግ ከባድ እንደሆነ ግልጽ ነው። ምናልባት አንዳንድ ሰዎች እንደ ኮንስፓይረሲ አድርገው የሚመለከቱ ሰዎች አሉ። እሱ በሂደት የምናየው እሱ በሂደት የሚታይ ነው። አሁን የተግባር እንቅስቃሴ ነው። ፖለቲካ የሚመዘነው በዛ ነው። የተግባር እንቅስቃሴው ላይ የሚያሳያቸው እንቅስቃሴዎች ምንድነው የሚለው ታዬ ብልጽግናን በሚገባው ልኩን እየነገረው እንደሆነ ነው የማየው። ለዛ ደግሞ የበቀል ብትር ተነስቶበት በተለይ በሸዋ የቱሉማ ሊቃን ላይ የወዴድ ብልጽግና ከውስጥ ክፍፍሉ የመነጨ ታዬና በተለይ በዛ ዙሪያ ያሉትን ሰዎች ለማጥቃት እንደሄደ ማሳያ ነው። ምናልባት እንግዲህ ታዬም በዙሪያው የህዝቡን ጥያቄ የሚያነሳ እስከሆነ ድረስ በዛ አካባቢ የተሰባሰበ የሸዋ ኦሮሞ ሊቃን ከታዬ ጎን ሆኖ በብልጽግና ላይ ይነሳል ብለን እናስባለን። ይነሳል፣ የማይቀር ጉዳይ ነው። ስለዚህ አሁን ታዬን ፖሊስ ይዞት ከቤቱ እንደወጣ ነው መረጃዎች እየተሰማ ያለው። በጣም የሚገርመው ግን ከቤቱ ፖሊስ ይዞት ሲወጣ ደግሞ ፍተሻም ተደርጓል አሉ። እንግዲህ ከዚህ በፊት የነበሩ ክሶች አሉ፣ 3 ክሶች ናቸው። ምናልባት አንዳንዶቹ በነፃ ተብሎ በዋስትና የወጣበት ክስ አለ። አቃቤ ሕግ ይግባኝ ጠይቆ ነው ታዬን ያሰረው። ፍርድ ቤቱ ተቀብሎ የይግባኝ ጥያቄውን ነው የሚባለው። ግን በዛ ደረጃ ደግሞ ከሆነ ፖሊስ ቤቱ ገብቶ ፍተሻ ማድረግ ምንም አያስፈልግም። ስለዚህ ታዬን በሽብር ደግሞ አሁን ድጋሚ ፌደራል ፖሊስ ከሶት ፍርድ ቤት ሊያቆመው እንደሆነ ነው እኔ የሚገባኝ። ያው ካለው የተሞክሮ የምናውቀው ይሄ ስለሆነ ነው። እንግዲህ ታዬ በሌላ ክስ ደግሞ ምናልባትም በዚህ በወቅታዊ ሁኔታ ከሐኪሞች ጋር በተያዘ ከምን ጋር በተያዘ የሚገልጻቸው ሐሳቦችና በብልጽግና ላይ የሚያነሳቸው ትችቶችን ገጣጥሞ በሌላ ክስ ወይም ደግሞ ጊዜ ቀጠሮ መዝገብ ከፍተው ፍርድ ቤት ሊያቀርቡት እንደሆነ ነው እኔ የሚገባኝ። በዛ ደረጃ መሆን ነው ፍተሻ የሚያስፈልገው ያ ሲሆን። ስለዚህ እንግዲህ ታዬ ወደ እስር ቤት ተመልሶ ገብቷል። ግን ይሄ የሚያሳየው የብልጽግና አገዛዝ ምን ያህል በእግሩ መቆም እንዳቃተው ማሳያ። ህዝባዊ መሰረቱ እየተናጋ ብቻ ሳይሆን ፍርሃት ውስጥ ሲገባ አንድ አገዛዝ የሚይዘውና የሚጨብጠው ሲያጣ ያገኘውን ሰው መብላት የሚፈልገው እና ታዬ በድጋሚ አሁንም ወደ እስር ውስጥ እንዲገባ ያስገደደበት ምክንያት ብልጽግና ሐሳብ መቀበል የማይችል እና ለሐሳብ ራሱ የሚያስጨንቀው እንደ ሽብር አድርጎ የሚመለከት አገዛዝ እንደሆነ ማሳያ። ሌላ እኮ አይደለም። ኃይል እንኳን ትንሽማ ተሰብሰብ ብሎ የመጣ ኃይል ካለ ምናልባት ብልጽግና በሁለት እግሩ ይቆማል ወይ የሚለው ግልጽ ነው። በዛ አካባቢ የተሰባሰቡ ምዕመናኖች የብልጽግና ምዕመናን በቃ ይሄ እንደው ትንሽ ለነሱ የማጽናኛ እድሜ መንግስት መስሎ ለመታየት
እንዳይሸማቀቁ ተበላም ብለው እንዳያስቡ የሚያደርጋቸው ባህሪዎች ካልሆኑ በስተቀር ኦልሞስት የአብይ አገዛዝ እያበቃለት ነታየን ማሰር ሰላማዊ የሆኑ እንቅስቃሴዎች ከሐኪሞች ጋር የተያዘውን ማሰር ምናምን ይሄ የሚያሳየው ያገዛዞቹ ውድቀት ዋንደኛ ማሳያቸው እንደዚህ አይነት ሰላማዊ እንቅስቃሴና ሐሳቦችን ማሰር ሲጀምሩ ይወድቃል እና ያ ደግሞ ምልክት ከዚህ በፊት እነሱ አይተውታል ህወሓት የማዕከላዊ መንግስቱ ላይ በነበረበት ሰዓት የመጨረሻውን ሁኔታ አይተውታል እና ያንን ምልክት አሁን አብይ በመዋቅሩ በአፈና መዋቅሩ በነታየ ላይና መሰል በሐኪሞቹ ላይ የሚፈጽመው ያ ማሳያ እንደሆነ ነው የሚገባን እንግዲህ በኢትዮጵያ ውስጥ አዲስ ደግሞ ቀልዶች አሉ በየጊዜው የማይጠፉ ቀልዶች አሉ አንደኛው የኢትዮጵያ ትልቁ ቀልድ ደግሞ የናሽናል ዲያሎግ የሚባለው እንግዲህ ብሔራዊ ምክክር የሚባለው ራሱ ቀልድ እኮ ነው ይሄ እውነት በፊት የሚያስቁ ኮሜዲያን ነበሩ ለተስፋዬ ካሳ ምናምን እና አሁን የሚያስቅ ኮሜዲያን የለም አሁን ኢትዮጵያ ውስጥ ትልቁ ችግር መዝናኛ ሰው ሲያጣ ሚዝናናበት አሁን በምክክር ኮሚሽኑ በምርጫ ቦርድ በምናምን ይሄ አብይ የሚቀልዳቸው ቀልዶች አሉ ብርሃኑ ተላላኪ ነው አብይ ሌላ ተላላኪ ነው ወይስ ቃል የገባለት ነገር አለ አብይ ፕሬዝዳንት ይሆናል ብርሃኑ ጠቅላይ ሚኒስትር ሆነ እንደዛ ነው ምክንያቱም ፕሬዝዳንት መሆን እንደሚፈልግ አውቃለሁ አብይ ህገ መንግስት መቀየር ምክንያቱም ጥናት አንድ ቡድን ውስጥ አባል ነበርኩ አብይ አዘጋጅ ፕሬዝዳንታዊ ስርዓት ነው ዴሞክራቲክ ምክንያቱም ጠቅላይ ሚኒስትርነት ሁሉም ዜጎች እድል እንዲኖራቸው ፕሬዝዳንት ለመሆን የሚል በጣም የሚያስቅ ስራ ሰርቶ ያናጋግለው ያው ብርሃኑ ናቸው ጻፉት እሱን ጥለንበት ነበር አስተውሳለሁ ምክንያቱም ይሆን አይችልም ይህንን ለብርሃኑ ነጋ ቃል ተገብቷል ያሉትን ጉዳይ የተናገሩት ትናንት ከብርሃኑ ነጋ ጎን ቁጭ ብለው የዋሉት አቶ ጌታቸው ረዳ ናቸው የምክክር ኮሚሽኑ የአገሪቱን ችግር የበለጠ የሚያወሳስቡ ጉዳዮችን ከመፍጠርና አብይ አህመድን እንደገና ፕሬዝዳንት አድርጎ እስከ 2030 ድረስ ከማቆየት በዘለለ አንድም ግብ የለውም የሚለውን ብዙዎች እየተናገሩትም እያመኑትም የመጣ ሐሳብ ሆኗል እዚህ ጋር ጉዳዩን በቅርበት ይከታተላሉ ከሚባላቸው ፖለቲከኞች መካከል ጀዋር መሐመድ ያሉት ይጠቀሳል ከወራት በፊት ለቢቢሲ በሰጡት አስተያየት የምክክር ኮሚሽኑ አብይን ፕሬዝዳንት ከማድረግ የዘለለ ተልዕኮ የለውም አሉና በአሁኑ ኢትዮጵያ ውስጥ የምክክር መድረክ ማለት አብይ መስተዋት እያየ የሚያወራበት ነው ሲሉ መናገራቸው ይታወሳል ዳሪኮ ኢትዮጵያ ውስጥ ናሽናል ዳያሎግ ሊካሄድ አይችልም አብይ መስተዋት እያየ እንደማውራት ማለት ነው ስለዚህ ውጤታማነቱ ላይ ጥርጣሬ አለ ይዳን ፕሮፌሰር መራንደን እንደሚለው ዴድ ኦን አራይቫል ኦሬዲ ከመጀመሩ የተበላሸ ነገር ስለሆነ አሁን ባለው ሁኔታ አልቲሜትሊ ምንድነው ስርዓቱ ወደ ፕሬዚደንሻል ሲስተም ይሁን በማለት አብይም ፕሬዝዳንት ከማድረግ ያለፈ ውጤት ሊኖር አይችልም እንዲህ ያለ ዓላማ ያነገበ የ11 ሰዎች ስብስብ ነው እንግዲህ አጀንዳ ላሰባስብ ጌታቸው ረዳንም ብርሃኑ ነጋንም ታደሰ ወረደንም አረጋ ከበደንም ሚሊኒየም አዳራሽ ጠራሁ የሚለው ይሁን እንጂ በቀጣይ ፕሬዝዳንት ለመሆን የሚያልሙት የዛሬው ጠቅላይ ሚኒስትር አጀንዳውን ከለዩ ቆይተዋል የኮሚሽን ሳይቋቋም በፊት ገና በኮሚቴ የሞከሩትን ነገር ህጋዊና ይፋዊ ለማስመሰልም እየጣሩ ናቸው የሀገሪቱን ፖለቲከኞች ለስደት ለስራትና ለጦርነት ዳርገው አዳነች አቤቤና ሽመልስ አብዲሳ ስለ አገር ብለው በምክክር ኮሚሽኑ ተመካከሩ ይላሉ ነገር ግን የጉዳዩ ባለቤት የሆኑት ጠቅላይ ሚኒስትሩ የምክክር ኮሚሽኑ የሚያመካክረው በነገዋና በትናንቷ ኢትዮጵያ ላይ እንጂ እኔ መሪ ሆኜ በተቀመጥኩባት ኢትዮጵያ ላይ አይደለም ብለው በአደባባይ እቅጩን ተናግረዋል የኔን ስልጣን በሚያሳጣ ነገርም ላይ ምክክርም ድርድርም ይደረጋል ብላችሁ እንዳትጠብቁ ሲሉም አበክረው ተናግረዋል በተለያዩ ጊዜያት በጠቅላይ ሚኒስትሩ ተለይተው የተነገሩ አጀንዳዎች በጥቂቱ ለማስታወስ ኮሚሽኑ ከተቋቋመበት ዘመን ጀምሮ የተናገሩትን ባጭሩ እንመልከት የሽግግር መንግስት የሚል ሐሳብ ይነሳል ውይይትና ምክክሩ ላይ በሁሉም ወገን ያሉ ሰዎች እንዲገነዘቡ የሚያስፈልገው ነገር ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም ለምሳሌ የኢትዮጵያ ባንዲራ መሃል ላይ ያለው ኮከብ ይውጣ አይውጣ የሚል ክርክር አለ ስንነጋገር ግድ የለም ቢኖርም እንብዛ ያጣላም ብለን ከተስማማን ወደ ሪፈረንደም አንሄድም ማለት ነው ስልጣን ክፍፍል ደግሞ የዚህ ድርድር አካል አይደለም በምርጫ አልቋል በሚቀጥለው 4 ዓመት ተኩል የኢትዮጵያ መሪ ብልጽግና አንደራደርም በዚህ ጉዳይ ምን ደራደራቸው በቆሰሉ ታሪኮች ህክምና ላይና በምን ገነባት ነገ ላይ ነው ተቋማትን እንደ ቀልድ አድርጎ የሚያመጣቸው ማለት ነው ተቋም የሚያህል ነገር
ህዝቡን አንድ ህዝብ ተአማኒነት አግኝቶ በዛ ተቋም ላይ የራሱን ጠብታ እንዳይወጣ አብይ በቀልድ እያፈረሳቸው ያለ ተቋሞች እነዚህ ተቋሞች ናቸው። እና አንዱ ደግሞ አሁን የኮሜዲያን እንቅስቃሴ ያለው የናሽናል ዲያሎግ የሚባል ከቀልዶች ሁሉ በጣም ከበድ ያለው ቀልድ እሱ ነው። እና ፕሮፌሰር መስፍን አርአያና አብይ ተቀምጠው ሁለቱ ፎቶ ኢቲቪ አንስቶ ዜና ላይ ኢትዮጵያ እየመከረች ነው ይላል። እና በቃ ይሄ ከዚህ በላይ የሚያስቅ ምን አለ ማለት ይሄ እኮ ነው። ይሄ እንደውም አገራችን ውስጥ ያልቻሉት ኮሜዲያኖች ያልቻሉት ቀይ አብይና ፕሮፌሰሩ እየቀለዱ በምን በተቋም። ስለዚህ አሁን ኢትዮጵያ እየመከረች ነው ማለት ጌታቸው ረዳና ብርሃኑ ነጋን አብራ አስቀምጠ ማለት ነው። ግንቦት ሰባትና ህወሓት አብረው የነበሩ ኃይሎች ተቀምጠው ኢትዮጵያ እየመከረች ነው እና አስቂኝ ጊዜ ላይ ያለው እና ይሄ እነዚህ አይነት ቀልዶች ናቸው አሁን ኢትዮጵያ ውስጥ እየሰማን ያለው። እኔ አሁን በጣም የሚያሳስበኝ ይሄ ብሔራዊ ምክክር ኮሚሽን የሚባለው ራሱ በሱ ላይ እንኳን ምክክር አያስፈልግም ወይ እኮ አሁን ናሽናል ዲያሎግ ማድረግ አለበት ምናምን እሱ ሁለተኛ ጥያቄ ነው። በራሳቸው በፕሮፌሰር መስፍን ላይ ራሱ መመካከር እኮ ያልተቻለም እኮ በአብይ ላይ እኮ ነው መመካከር ያለብን። ስለ ነገው ለማሰብ ዛሬ ያለውን ሁኔታ ራሱ እንዴት ነው ብለን እኮ ማሰብ አለብን። አሁን አብይ በዚህ ጉዳይ ላይ አታስቡ ብሏል። ዛሬን አታስቡ። ምክንያቱም ዛሬ ካሰብን የአብይ ስልጣን ያበቃል። በአቅም ማነስ እንደዚሁም በፈጸማቸው ወንጀል ከስልጣን ተነስና የሽግግር መንግስት መስረት ነው ጥያቄው። እሱን አልቀበልም ብሏል በአደባባይ። እና የምትቀበለው ምንድነው? የሽግግር መንግስት የማትቀበል ከሆነ አገሪቷ ወደ ቀውስ እየገባች ነው። እና ይሄን የማትቀበል ከሆነ ምንድነው ታዲያ የምትቀበለው ሲል ትላንት በቆሰለ ጉዳይ ላይ አሁን አብይ ይሄ ነው ቁስል አለው። ከዚህ በፊት ደጋግመን የምናገረው ይሄ ነው። አብይ በራሱ የቆሰሉ ታሪኮች አሉ ብሎ የሚያምን ያቆሰለ ደግሞ የማህበረሰብ ክፍል አለ ብሎ የሚያምን የታሪክ አካል አለ ብሎ የሚያምን እና በዛ ጉዳይ ነው መወያየት ያለብን እንጂ በኔ ስልጣን ጉዳይ አይደለም ነው። ምክክር ኮሚሽኑ ደግሞ የሚለው ትክክል ነህ በዚህ ጉዳይ ላይ ነው እኔም የማወያየው የሚል ጥያቄ የምቀበለው በዛ ምክንያት ነው የሚል አቅጣጫ ያለውን አብይና ፕሮፌሰሩ የሚመካከሩበት ነው። ስለዚህ በራሱ የምክክር ኮሚሽኑ ምክክር ያስፈልጋል ማለት ነው። አሁን ስለ ነገ ጉዳይም ለማውራት ምንም ራሳቸው አሁን ባለው ሁኔታ ላይ መነጋገር ያስፈልጋል ማለት ነው። ስለዚህ ይሄ በሌለበት ሁኔታ የምክክር ኮሚሽኑ ዘላቂ ሰላም ሊያመጣ ይችላል ወይ የሌሎችን የፖለቲካ ጥያቄ ሊቀበል ይችላል ወይ የሚለው እዚህ ላይ ምንም መከራከር ያስፈልጋል። ራሱ የብሔራዊ ምክክር ኮሚሽኑ በተዘዋዋሪ ያው ኮዱን የቀየረ የብልጽግና ወንጌል እና ሰውየውን ወደ ስልጣን ለማምጣት የመጣ ማደናገሪያ መሳሪያ ነው፣ የድለላ መሳሪያ ነው። በዚህ በድለላ መሳሪያ ላይ ደግሞ ገና ሳንመካከርበት ስለየትኛው ነጋችን ስለየትኛው ዕጣ ፈንታችን ነው የምንወያየው። ስለዚህ ይሄ እንደውም እኮ በጣም የሚገርማቸው አሁን አዲስ አበባ ውስጥ እንኳን በሰላማዊ ትግል እንታገላለን ምናምን የሚሉ ምናልባትም ትንሽ እንደው በመግለጫም በምን የሚታወቁ ማለት ነው እነሱ እንኳን በዛ ናሽናል ዲያሎግ ላይ አንሳተፍም ብለው በመግለጫ እኮ ወጡበት። እነሱ የወጡበት ምክክር ኮሚሽን ማንን ነው ይዘህ የምትመካከረው? ከሽመልስ ጋርና ከአዲሱ ጋር ነው? ከአብይ ጋር ነው? ከአዳነሽ ጋር ነው? ከማን ጋር ነው? እና በውጤት ደረጃ እያያችሁ ነው። ለውጥ ኢትዮጵያ ውስጥ በራሱ ባገዛዙ ላይ ስር ነቀል ለውጥ የማይመጣ ከሆነ በአብይ የምክክር ኮሚሽን ላይ የራሱን ፊት በሚመለከት ተቋም ላይ ለውጥ የሚጠብቅ የማህበረሰብ ክፍል የለም። ለውጥ የሚጠብቅ የማህበረሰብ ክፍል ደግሞ ከሌለ ዘላቂ ሰላም የለም። ዘላቂ ሰላም ከሌለ ደግሞ በውጤት ደረጃ የሚያስከትለው መበላላት ነው። ስለዚህ እንድንበላላ ተጨማሪ የሆነ ጊዜዎችን ከማጥፋት ውጪ የተለየ ነገር አታመጡ፣ የተለየ ውጤት እና ይሄንን እንዴት ፕሮፌሰሩ እንደው ማሰብ እንኳን አቅቷቸው
እንደው አንዳንድ ጊዜ እንደዚህ አይነት ስታተስ ያላቸው ሰዎች በጣም የሚገርመኝ እንደዚህ አሁን ትላንት ፕሮፌሰር ብርሃኑ ምናምን የሚባል ሰው በጣም ስለማዝን ማለት ከኛ ሐሳቤና ከኛ አስተሳሰብ እንዴት ያነሱ ሰዎች ይሆናል ድህነትን ያሸነፋቸው እንዳይባል የደሃ ልጅ ሆኖ አላደጉ እኛ እንኳን በዛ ደረጃ እንኳን ስምም የለንም የጀርባ ታሪካችን ስለሚታወቅ ማለት ከዛ ከነበረው የትላንት ትግሉ ምናምን ወጥቶ ምናምን መጨረሻ ላይ ስልጣን አሸንፎት ከስልጣን ደግሞ የሚገኝ ጥቅም አሸንፎት ምናምን ቁጭ ብሎ በዛ ምክክር ኮሚሽን ላይ ለውጥ አመጣለሁ ያ ስርዓት ሳይለወጥ በዛ ስርዓት ላይ ባለስልጣን ሆኖ በጣም ሼም እኮ ነው እንደው አንዳንድ ጊዜ የኢትዮጵያ ፖለቲካ ላይ ከፊት እንደዚህ የሚታወቁ ሰዎች የሚያስቀምጡት ታይትል እኔ በጣም ያሳዝነኛል እሱ የውቀት መሳሪያ እንዳልሆነ ነው አሁን በደንብ እየገባኝ ወይ እነሱ ተሳስተው ነው ወይ እኛ ተሳስተን ነው ወይስ ህዝቡ ተሳስቶ ህዝቡ ወይ እነሱ መረዳት አቅቶት ነው እና በጣም የሚያሳዝን ነው እና ለውጥ ይመጣል ብለው እንደዚህ ሰዎች አሁን በዚህ የለውጥ ስርዓት በሚሉት ላይ እንግዲህ ባቡሩ ላይ ተሳፍረዋል የቱ ጋር እንደሚንጠባጠቡ አናውቅም ለማንኛውም ፕሮፌሰር መስፍን አለያ የተባሉት ለውጥ ላያመጡ በዚህ ብሔራዊ ምክክር ኮሚሽን በሚሉት ላይ ከሚቀልዱና ከሚቀለድቦት እንደው ለቀው መልቀቂያ ያስገብተው ልክ እንደ ሰብአዊ መብት ኮሚሽን ዶክተር ዳንኤል ቢያንስ እንኳን ስሞት ሌላ ይቀር የምክክር ኮሚሽን ይገል ግን መልቀቂያ አስገብተው እንደው በቃ ይብሉ የተሻለ ለእርሶም የጀርባ ታሪክ እሱ ነው የሚሻለው ውጤት ስለማያመጡ ስለዚህ በዛ ሁኔታ ቢታይ ይሻላል ምክንያቱም ራሱ የምክክር ኮሚሽኑ ምክክር ያስፈልጋል የአብይ አህመድ አስተሳሰብ ራሱ በሱ ጉዳይ ላይ ራሱ ቁጭ ብለን መመካከር አለበት ህዝቡ ማለት ነው አሁን አብይ ጤነኛ ነው ወይ የጤና እክልስ የለበትም ወይ ይሄ ሰውዬ ከማለት የፖለቲካ አቅሙ ምናምን እሱን ተተነው ግን በጤናው ደረጃ ራሱ መነጋገር መቻል አለበት ህዝቡ የሚመካከርበት ሁኔታ የግድ ያስፈልጋል ምክንያቱም አገሪቷን ወደ መቀመጥ ውስጥ እየከተታት ወደ ማፍረስ ውስጥ እየሄደ ወደ በታኝ የሆነ አመለካከቱ በፍጥነት በ7 ዓመት ውስጥ እየቋጨው ኦልሞስት ከዚህ በኋላ በዚህ ፍጥነት የሚቀጥል ከሆነ 2 ዓመት እኔ እንጃ እና በዚህ በጤናው ጉዳይ ላይ መመካከር ያስፈልጋል ናሽናል ዲያሎጉ የአብይ የጤና እክል ላይ መሆን ያለበት እና በምክክር ኮሚሽኑ ላይ እንጂ በሰላም እናመጣለን ለውጥ እናመጣለን ህገ መንግስት እንቀይራለን ምናምን ለውጥ የለውም 87 የነበረው ህገ መንግስት እኮ 2010 ላይ ተሸነፈ 2010 የመጣው የአመጽና የአብይ የስልጣን ደግሞ በህዝባዊ ሚተኝነት ተሸነፈ ሲሸነፍ ደግሞ ነገ ጧት ያም ይጽፈዋል ያም በተመሳሳይ እንደዚሁ ናሽናል ዲያሎግ ፈጥሮ አንተ ላይ የሚቀልድብህ ጽሁፍ ጽፎ ህግ አድርጎ ያመጣዋል በተራ ደግሞ ተሰደዳለ ማለት ነው እሱ አይደለም በውጤት ደረጃ ይሄን ነው ወይ የምንፈልገው ከሆነ አይደለም በውጤት ደረጃ ዘላቂ ሰላም የሚያመጣ ከሆነ ግን የምንፈልገው ዘላቂ ሰላም ሊያመጣ የሚችሉ ቅድመ ሁኔታዎች መሟላት ሲችሉ ቅድመ ሁኔታዎች እሱ ደግሞ በምክክር ኮሚሽኑ ላይ ራሱ ስንስማማበት በአብይ አገዛዝ ላይ ራሱ ስንስማማበት እስካሁን በፈጸማቸው ወንጀሎች ላይ በሱ ጉዳይ ላይ ከዚህ በኋላ በስልጣን ይቀጥላል አይቀጥልም የሚለው ጉዳይ ላይ ህዝቡ ሲስማማበት ለውጥ ያስፈልጋል የሽግግር መንግስት ይምጣ በሚለው ጉዳይ ላይ ሲስማማበት የታሰሩ የህሊና እስረኞች የፖለቲካ እስረኞች ያለ ምንም ቅድመ ሁኔታ ፈተ ባዶ ቤት አድርገስ ካሳየ በኋላ እንደ ቅድመ ሁኔታ ስታሳይ የኃይል አማራጭ ይዘው እየተንቀሳቀሱ ያሉ ኃይሎች ማለት ነው ያለ ምንም ቅድመ ሁኔታ ሶስተኛ ወገን ያለበት መደላድሎች የሚፈጠርበት ነገር ሲመቻች እነዚህ ቅድመ ሁኔታዎች በሌሉበት ሁኔታ ያንተን የስልጣን ሸክምና ቀጣይ የቤተ መንግስት ጉዞህን ለማጀብ ከዚህም በተለቃቀሙ ሰዎች ሰብስበ ኢትዮጵያ እየመከረች ነው የሚል የተስፋዬ ካሳ ቀልድ ምናልባት ይሳቀብ ይሆናል ለቲክቶክ እና ለፌስቡክ ምናምን ቀልዶች ይሆናል ዘላቂ ሰላም ግን አያመጣም ያለው ስለዚህ ብሔራዊ ምክክር ኮሚሽኑ
የማየው በዚህ ሁኔታና በዚህ የፖለቲካ መነጽር ስለሆነ ነው። ሌላው በጣም የሚያሳዝነው እዚሁ ኮሚሽን እዚህ የምክክር ኮሚሽን የተባለው ላይ የክልል ጥያቄ የጠየቁ ብዙዎች እንዳሉ ሰምተናል። በተለይ ኦህዴድ ያደራጃቸው ኃይሎች በዚህ በመተከል በኩል በምናምን እንደዚህ አይነት መንፈሶች ተሰምቷል። ይሄ የኦህዴድ ማስተር ማይንድ የሆነ ጥያቄ ነው። ያው ነገ ጠዋት ሊጠቀለል የሚፈለጉ ኃይሎችን የመጠቅለል እንቅስቃሴ ነው። ግን በአዲስ አበባ ጉዳይ ላይ ማሳብ ያነሱ ሰዎች ደግሞ እንደታሰሩ ደግሞ እየሰማን አዲስ አበባ ላይ ዛሬ ኦህዴድ የምክክር ኮሚሽን የሚፈልገው አዲስ አበባ ከዚህ በፊት ደጋግሜ ተናግሬያለሁ። በዋናነት የአዲስ አበባን ጉዳይ የሰውየውን የፕሬዝዳንትነት ጉዳይ እና እነሱ የሚፈልጉትን የዲሞግራፊ ቼንጅ የሚያደርጉትን የክልል አደረጃጀት ጠቅልለው የሚያወጡበት ሲስተም ስለተፈለገ ነው የምክክር ኮሚሽኑ ምናምን የሚባለው። ለዛ ደግሞ አጃቢዎች መጥተዋል። እነዛ አጃቢዎች ደግሞ ትናንትና ለለውጥ እንታገላለን የሚሉ ሁሉ ሳይቀሩ ምናምን ተሰብስበው በዚህም በዛም በቡናና በማኪያቶ የህዝቡን ትግልና የህዝቡን ልፋት ለመሸጥ የተሰባሰቡ እንደሆኑ እያየን ነው። በዚህ ደረጃ ያለ ኃይል እንዴት አድርገህ ነው ለውጥ የምታመጣው? ምን አይነት ሰላም ነው የምታመጣው የሚለው ቆም ብሎ ማየት ያስፈልጋል። ምናልባት አብይ በዚህ ጉዳይ ላይ ያው የመጨረሻው እጣ ፈንታው ላይ የሚበይነው ህዝቡ ስለሆነ ማለት ነው። ያንን በሂደት እንጠብቃለን። ከዚህ ጋር በተያያዘ ሌላው በሶስተኛ ጉዳይ ላይ አጭር አጀንዳ ማነሳው የአዲስ አበባ ከተማ አስተዳደር በተለይ አዳነች አቤቤ ሰላምና ደህንነት ቢሮ በአዲስ አበባ ውስጥ አሁን የአዲስ አበባ ልጅ ከዚህ በፊት ቤቱን ነው የነቀለችው። አሁን ደግሞ ያችን ስራ እንኳን አግኝቶ በዛች ቤተሰቡና እሱን የሚደጉምበትን ተራ አስከባሪዎች የአዲስ አበባ ውስጥ ያሉትን በሙሉ ከ11,000 በላይ ልትነቅላቸው እንደሆነ እየተሰማ ነው። እንግዲህ ተራ አስከባሪ የሚባል እንግዲህ በኦህዴድም በተለይ ባለፉትም ጊዜ በአብዛኛው ስማቸው ጥሩ አይደለም። እዛም እዚህም በየመዋቅሩ በምናምን የሚንቀሳቀሱ በዙሪያቸው የከበቡ ሰዎች እንደነበሩ ይታወቃል። ይሄ ማለት ግን ሁሉም ናቸው ማለት አይደለም። ግን አብዛኛው ቦታ ላይ ግን በተለያየ የሰላምና ደህንነት በምናምን በቀበሌ የጸጥታ መዋቅር በምናምን በፖሊስ የተያዘ የጸጥታ መዋቅር ውስጥ የነበሩ ቀላል የሚባሉ አሁን ኦህዴድ በእነሱ ጭምር ነው የመጣው። በእነሱ ጭምር አሁን ከዛ ስራቸውና ከዛ እንጀራቸው ነቅሎ ሊያስወጣቸው ከ11,000 ሰው በላይ እንግዲህ ሌላ አዲስ ሰዎች ለማምጣት ዝግጅቱን ጨርሶ ሊያፈናቅላቸው ነው። አሁን የተራ አስከባሪዎቹ እዛ አካባቢ ላይ ያላችሁት ኦህዴድ ብልጽግና በዚህ መልኩ ነው የሚያየው። የአዲስ አበባን ነዋሪ አዲስ አበባ ውስጥ ያለውን መሰረት በሙሉ አፍርሶ መጠገን ነው የሚፈልገው። ንቅለ ተከላ ነው ቤቱም ሰው። ከዚህ በፊት በተደጋጋሚ ስንናገር ብዙዎቹ አልተቀበሉም። አሁን ግን በተግባር እየተቀበሉ ምናልባትም ቤት ለቤት የሚያስታውሱን ሰዎች በስፋት ያለ ይመስለኛል። የኦህዴድ መቋጫው ይሄ አዲስ አበባ ውስጥ ያለን ኃይል መንቀል ይፈልጋል። ከተሜው ያ የተነቀለው ደግሞ በሌላ መተካት ይፈልጋል። ይሄ ደግሞ የዲሞግራፊ ቼንጅ ነው። የማህበረሰብ ለውጥ ነው። መሬቱ እዛ ላይ ተተክሎ ያለው ማህበረሰብ የመለወጥ እንቅስቃሴ ነው። ስለዚህ አንዱ ደግሞ ማዳከም ደግሞ የሚፈልገው ከስራው ማፈናቀል ነው፣ ከቤቱ ማፈናቀል ነው፣ ቤዙን መንቀል ነው የሚፈልገው። ስለዚህ አዲስ አበባ ነዋሪ እየመጣበት ያለው አደጋ ከዚህ ደጋግመን እየገለጽን ያለው ደጋግመን የሐኪሞቹ ጥያቄ ዝም ብሎ አልመጣም። የዳቦ ጥያቄ ዝም ብሎ አላነሱ። አሁን አንተ ጋር የመጣው ደግሞ ይሄ ተራ አስከባሪ ምናምን እየተባለ የሚነቀለው ከዚህ በፊት የመንገድ ዳር ምናምን የኮሪደር ልማት እየተባለ ቤት እንደሚፈርሰው ሁሉ በደጋጋሚ ደግሞ አሁን የእንጀራ ገመድም እየተመጠሰ ነው። ይሄ ደግሞ ገና በቀጣይ ይሄዳል። መምህራኖች ላይ የመንግስት ሰራተኛው ላይ በየቀበሌ ያለው የብልጽግና መዋቅር ውስጥ ያለው በሙሉ መንሳፋቅ። ስለዚህ ብቸኛው መንገድ ምንድነው ከተባለ ለመብት መታገል። ለመብት ደግሞ ስትታገል ደግሞ ትከበራለህ። የሚታገል ማህበረሰብ ያሸንፋል። የሚታገል ማህበረሰብ መስዋዕትም ይከፍላል። የሚታገል ማህበረሰብ በውጤት ድል ያደርጋል። ትግል ነው ለውጥ የሚያመጣው። የማይታገል ማህበረሰብስ ምን ይሆናል ነው? በውጤት ደረጃ ተሸናፊ ነው። ሲሸነፍ ደግሞ ይገዛል። ሲገዛ ይጨቆናል። ምክንያቱም ፍርሃት ስላለው
ፍርሃትን ማሸነፍ አልቻለም። ስለዚህ ፍርሃትን ማሸነፍ የማይችል ማህበረሰብ ደግሞ ጨቋኝ አገዛዝ መሳሪያ ነው የሚሆነው። የአምባገነን አገዛዝ መሳሪያ ነው፣ ምቹ መሳሪያ ነው የሚሆነው። ስለዚህ ማህበረሰቡ በተለይ አዲስ አበባ ወጣት አዲስ አበባ ውስጥ ያለ ህዝብ ሊነቃነቅ የሚገባው በዚህ ነው። ማህበረሰባዊ ለውጥ ያስፈልጋል። በዚህ ደረጃ አዲስ አበባ ወደ ኋላ እንዴት አዲስ አበባ እኮ ካፒታሊስት የሚባል ከተማ በዓለም ሶስተኛ ምናልባትም በመቀመጫ ደረጃ የምትታወቅ ከተማ በጣም ቀላል የማይባል ቁጥር ኢንተሌክቹዋል ያለበት ከተማ ከፍተኛ የሆነ መሰረተ ልማት ከፍተኛ የሆነ ቴክኖሎጂ አለባት የሚባል ከተማ ምናልባትም ከ60% በላይ ደግሞ ወጣቱ ይሆን በጣም አዲስ አበባ ላይ በጣም የሚገርመኝ ልክ የፒራሚድ አይነት ምናልባት 25-20% ከ60 በላይ ያለ የማህበረሰብ ክፍል 60% በስታቲስቲክ ደረጃ የአዲስ አበባ ማህበረሰብ ወጣት ማህበረሰብ ይሄ ወጣት ማህበረሰብ ደግሞ ራሱን በእውቀት ያባለጸገ ወጣት የቴክኖሎጂ መሳሪያ የሚጠቀም ወጣት በቀላሉ በስልክ በቲክቶክ በተለያዩ ነገር ኮሙኒኬሽን መፍጠርና መደራጀት የሚችል ወጣት ስለዚህ ይሄ ወጣት እንዴት ነው ፍዘት ውስጥ የሚገባው እንዴት ነው ከ97 ወደ 80ዎቹ አካባቢ ወደ 60ዎቹም እንደው የተሻለ እኮ ነው በጣም እኮ ነው 50-60 ዓመት እኮ ወደ ኋላ እኮ ያ ዘመንም ራሱ የተሻለ ነበር ለምንድን ነው የሚለው መጠናት አለበት ብዬ አስባለሁ ስለዚህ ለመብት መታገል አለ በተለይ ወጣቱ ማለት ነው መደራጀት አለበት ምክንያቱም ከአዲስ አበባ እየተነቀልክ የምትሄደው ፖለቲካሊ መጠየቅ ስላልጀመርክ ነው የፖለቲካ መብቶችን መጠየቅ ብትችል አዳነች አትጫወተብም አዳነች እንዴት ካሪው ሲመጣ የካሳንችስን ሰው አፈናቅላ ባፈናቀለችው ቤት ላይ ናና ጎብኝ ናም ብላ ፖስት ካርድ ሰጣው እንዴት ሰው ንቀት እኮ እውነቴን እኮ ነው ንቀት ሰው ማዘጋጃ ቤቱ እኮ ባለቤቱ እኮ አንተ ነው 4 ኪሎ እኮ ባለቤቱ አንተ ነው ስትታገል ባለቤቱ አንተ ነው ህጉን የምትጽፈው አንተ ነው መታገል ያስፈልጋል ለትግል ደግሞ ስትወጣ ደግሞ መስዋዕትነት አለ መስዋዕትነት ደግሞ በብዙ ይለካል በመታሰር ብቻ አይደለም በህይወት መስዋዕትነት ሊመዘን ይችላል ሰው ዋጋ ሊያስከፍል ይችላል ከዋጋው በኋላ ግን ውጤት አለ ድል አለ ማሸነፍ አለ 2008 ላይ የቄሮ እንቅስቃሴ ተብሎ በኦህዴድ መዋቅር ውስጥ የታየው እንቅስቃሴ 2 ዓመት ነው የፈጀበት ከ2 ዓመት በኋላ ግን ጠበንጃውን ህጉንም ባንኩንም ያዙት አሸነፈ ማለት ነው በውጤት ደረጃ አሸነፈ ያ ሰዓት ደግሞ መጥቶ ደግሞ እንዴት እንድትጫወተ ያያየ ስለዚህ በውጤት ደረጃ ማሸነፍ የማይቀር ጉዳይ ነው መነሳት ያስፈልጋል ትግል ለለውጥ የሚነሳ የማህበረሰብ ክፍል የግድ ያስፈልጋል ያንን ትግል ደግሞ ሊያቀጣጥለው የሚችለው ወጣቱ ነው ስለዚህ ወጣቱ መነሳት አለበት መደራጀት አለበት የኮሙኒኬሽን እንቅስቃሴዎችን በፍጥነት መጀመር አለበት እኔ በዝርዝር ሁሉ ነገር ከዚህ በፊት የአዲስ አበባ ወጣት በስፋት የደራጀ ወጣት አለ እኛ አሁን እንደዚህ ነው ምናምን ብለን መታበይም አንፈልግ ግን በስፋት የተደራጀ ወጣት አለ የሚጠብቀው በየአካባቢ ያለ እንቅስቃሴዎችን ግን ይጠብቃል በየአካባቢያቸው ያለው ኔትወርክ ይጠብቃል ከሌላም አካባቢ የሚሰባሰበውን ኃይል ይጠብቃል ይሄ አሰላለፍ ሲመጣ አዲስ አበባ ውስጥ የሚነሳ የማህበረሰብ ክፍል ማለት ለህዝባዊ እንቢተኝነት ለህዝባዊ አብዮት ራሱን ያዘጋጀ ትውልድ አለ በአብዛኛው ግን አሁን ደክሞ ነው ያለው ሌላው ወጣት ስለዚህ አሁን ይሄ በተራስ ከባሪዎች በምናም እየተፈጸመ ያለው እጣ ፈንታ ነገ ጧት በእያንዳንዱ የአዲስ አበባ ነዋሪ ላይ ተፈጻሚ የሚሆን ብቻ ሳይሆን ምናልባትም የመጥፋት እድሉ ሰፊ ነው ስለዚህ አብዮተኛ ትውልድ እንቢ ማለት ያስፈልጋል ሐኪሞች እኮ ዛሬ ነጭ ጋውናቸውን አስቀምጠው እንቢ አሉ የዳቦ ጥያቄ ይገባናል ዳቦ አተን ተርበን አንሰራም ብለው በሐኪም ደረጃ ያለ ነጭ ጋውን የለበሱ ምሁራኖች ናቸው የመብት ጥያቄያቸውን እየጠየቁ ያሉት የነሱ የመብት ጥያቄ እኮ ያንተም የተራስ ከባሪው የመምህራኑ የምናምን እዛ በየቤቱ ያለው የኑሮ ውድነት እያሰቃየ ያለ ማህበረሰብ ክፍል ጥያቄ ይሄን ጥያቄ ቤት ውስጥ ቁጭ ብለ እንደው እግዚአብሔር እንዳመጣው እግዚአብሔር ይመልሰው ምናምን ብለ በመቀመጥ ብቻ
የሚመለስ አይደለም። የሚመለሰው የመብት ጥያቄዎችን ስትጠይቅ ያንን ለመጠየቅ ደግሞ ጨቋኝ የሆነው አገዛዝ የግድ በአደባባይ ላይ ማውገዝ መቻል አለበት። መሰባሰብና መደራጀት አለበት። እሱም ደግሞ ወደፊት ማምጣትና ስርዓቱን በጠየቅ ያስፈልጋል፣ መለወጥም ያስፈልጋል። እና የትኛው ህዝብ ደግሞ ሲነሳ ደግሞ በዛ ደረጃ አብዮት መፍጠር ይችላል። 97 ላይ የተፈጠረው አብዮት 98 ላይ የተፈጠረው አብዮት ስርዓቱን አብቅቶለት ነበር። ምናልባትም 97 የነበረው ሚያዝያ 30 ካስታወሳችሁ በመስቀል አደባባይ የነበረ እኔ እዛው ስቴጁ ላይ ስለነበርኩ ህዝቡ ምን ነበር ሲል የነበረው በሂደቱ ላይ የዛሬ 20 ዓመት የነበራችሁ ሰዎች ህዝቡ ሲጠይቅ የነበረው እንግባ ነው። እንግባ እንጨርሰው፣ ግንቦት 7 አያስፈልገንም፣ ሚያዝያ 30 ይለቅ እንግባ ነው እኮ ያለ ነበር። ግን በሰዓቱ የነበሩት የቅንጅት አመራሮች የሰጡት ምክር ሐሳብ ምንድነው? ወደ ቤታችሁ ግቡ። ቅንጅት ድምጽ እንደተሰጠው ዛሬ አምነናል፣ አሸናፊ እንደሆነ አምነናል። ስለዚህ በሰላም ወደ የቤታችሁ ግቡ። አስታውሳለሁ ኢንጂነር ኃይሉ ሻውል ይሄንን ተናግረው ሲገቡ ማለት ነው። እዛው ስቴጁ ላይ እኔ ስለነበርኩኝ ግን ህዝቡ ግን የሚጠይቀው ጥያቄ ግን እንግባ በዚሁ ሁሉ እንደዛ ጥያቄ ወደ መስቀል አደባባይ ሲሄድ በየተቋሙ ላይ የነበረው የጸጥታ መዋቅር ጠበንጃ ይዞ ምናምን ነበር ሲቆም የነበረው። መስቀል አደባባይ ከሞላ በኋላ ግን በየተቋሙ የነበረው የጸጥታ መዋቅር ራሱ ይሄ ፖሊሱ ምናምን የቅንጅት ደጋፊ ሆኖ እጁን እያሳየ ትጥቁን ደግሞ በየቦታው ላይ ደብቆት ነበር። ምክንያቱም ህዝቡ ተሰብስቦ ሲመጣ ስርዓቱ አብቅቶለት ነበር። ያ ህዝባዊ እምቢተኝነት በዛ ፍጥነትና ምናልባት ምርጫውን አልጠብቅም ብሎ እንደው ሰላማዊ ሰልፍ እንኳን እዛው ቀጥሎ ቢሆን የህወሓት ስርዓት ያን ያበቃ ነበር። በሰላማዊ መንገድ ከምርጫው በፊት ይሸነፍ ነበር። ህዝብ ምን አይነት ኃይል እንዳለው ምን ከተነሳ ምን አይነት ጉልበት እንዳለው 97 ሚያዝያ 30 ጥሩ ማሳያ አላቸው። በእኛ ሀገር ተሞክሮ ነው፣ የሌሎች ሀገሮችን የሚታወቅ ስለሆነ ማለት ነው። ስለዚህ ህዝባዊ እምቢተኝነት የግድ የሚያስፈልገው ለዛ ያ ህዝባዊ እምቢተኝነት ደግሞ የብዙ ሰዎች አቅም ስለሆነ ማለት ነው። ያ አቅም ደግሞ ስርዓቶች ሊቋቋሙት አይችሉም፣ ሊገዳደሩት አይችሉም፣ ሊበትኑት አይችሉም። ስለዚህ አዲስ አበባ ወጣት በዛ ደረጃ ተሰባስበ በየአካባቢው ላይ በወሬድ ብልጽግና ላይ በአብይ አገዛዝ ላይ ህዝባዊ እምቢተኝነቱ ሊቀጣጠል የሚገባው ሰዓት ላይ ነው ያለው፣ ምዕራፍ ላይ ነው ያለው። ያንን ማድረግ የማይቻል ከሆነ በውጤት ደረጃ አገሪቷ ልትበተን ትችላለች። አብይ ይበትነዋል፣ ወደዛ ነው የሚሄደው። ስለዚህ አካባቢን ማዳን ያለብህ አንተ ነው። የሰርቫይቫል ጉዳይ፣ የህልውና ጉዳይ፣ የዳቦ ጥያቄ አለብህ፣ የፖለቲካ ጥያቄ አለብህ፣ የህልውና ጥያቄ አለብህ ማለት ነው። ስለዚህ ለዛ መሰባሰብ ያስፈልገናል። የሚያድንህ ለመብት ስትታገል ነው፣ ስትቆም። በዛ ደረጃ እኔ በደጋጋሚ ጊዜ ይሄንን የምገልጸው ተስፋ ስላለኝ በተለይ የአዲስ አበባ ልጅ እንደዚህ አዋርደውት ምናምን ቀሚስ አልብሰውት ምንም አያመጣም ብለው የሚጫወቱበት ጨዋታ ዛሬ በተግባር እያየን ነው። በተራ አስከባሪዎች 11000 ሰው ነው እንዲበተን ይደረገው። 11000 ሰው ቢነቃነቅ ለውጥ ያመጣል፣ ሌላው ህዝብ ይነሳል። ለዛ ደግሞ ተስፋ አለ። በዚህ ደረጃ በዚህ ሁኔታ ተንቆ የሚቀመጥ የአዲስ አበባ ወጣት አለ ብዬ ስለማላምን ሁሉ ጊዜ በአዲስ አበባ ጉዳይ ላይ ትኩረት ማድረግ። ስለዚህ የአዲስ አበባ ወጣት በየአካባቢ ላይ መሰባሰብ መቻል አለበት። ጊዜ የለንም፣ መፍጠን መቻል አለበት። የበተናቸውን መዋቅር ተጠቅመው እየበተኑ ነው፣ ከቤትህም ከዳቦህም ከስራ ቦታ። ስለዚህ በቃ ብለህ ልትሰባሰብ የምችልበት ምዕራፍ ላይ እንዳለን ነው የሚሰማኝ። ለማንኛውም በዚህ ጉዳይ ላይ በስፋት ነው የምንመጣበት። የአዲስ አበባ ጉዳይ ሁልጊዜም አጀንዳ አድርገን የምናነሳው ነው። ስለዚህ የአዲስ አበባ ወጣቶች በየአካባቢያችሁ መደራጀታችሁን ሁልጊዜ እንወተውታችኋለን። ሐሳብ አስተያየታችሁንም ላኩልን። መረጃዎች ሲኖሩ በፍጥነት ለጽናት ሚዲያ አድርሱ። ጽናት ሚዲያ ወደ ህዝቡ ማንኛውም ነገር ይልካል። የዛሬ ፕሮግራማችን ይሄን ይመስል ነበር። በሚቀጥለው በሌላ አጀንዳ እስክንገናኝ የዛሬውን በዚህ ያበቃለሁ።